ልጅቷ እንዳትወስን ያደረጋችሁት እና ምን ማለት ነው? ፓስፖርቷን አልሰጣትም ማለት ነው። ቁጭ በሉ። አሁን ምንም የሚያስፈራሩኝ ነገር የለም። ምን ማለት ነው? አልሰጥም ካልኩኝ አልሰጥም። ይኸውልህ እኔ ማንንም እንደማልፈራ ታውቃለህ። እኔም ደግሞ እናንተ ማንንም አልፈራ። ሃይማኖቷ እንደማይገጥም ታውቃለህ። እሱ እናውቃለን። ስለአሁን አሁን ለእናንተ ከሱ ጋር ሆና በህይወቷ የተጠቀመችው ነገር የላትም። ምንም አልተጠቀመችም። ሜዳ ላይ ከመጣል፣ በጫካ ላይ ከመጣል፣ ከመደብደብ፣ ከመታገት ውጪ ሌላ ያገኘችው ነገር የለም። አሁን ስለ ትዳር አይንገሩኝ። እኔ አሁን ስለ ሰሩት ሴራ ብቻ ይስሩን ገሩኝ። ሲቀጥል ደግሞ ይሄ ብር ተበድራችሁ ምን ያህል ብር ነው? ሲቀጥል አንደኛ ምን አለ መሰላችሁ? ምን ያህል ብር ነው? አንተን ይሄ እዚህ ውስጥ ጥልቅ ያደረገ ነገር የለም። ለምንድን ነው አንተ ቀስ እያልተበረብረው? እሺ አዎ መበርበር ምናምን እኮ አይደለም እኮ ግባት አናግረኝ። እሺ ክፉ አላናገራችሁም፣ ችግር የለውም። አርጉ ራሱ ቀርቦ ነው የሚፈልጉት እኮ አይደለም እኮ አሁን እኮ ምን እንደምትፈልጉ ራሱ ታውቃለህ። ያወቅከውን ነገር አውቄያለሁ ብለህ ያሰብከውን ነገር ጠርጥሬያለሁ ብለህ ከኔ ያሰብኩትን ልታስወጣኝ እኔ አልነግርክም። ማድረግ ያለብኝን አደርጋለሁ። ሙያ በልብን ቢሮ ሄጄ ውሻ አድርጎ አኗርን ልገጊ ነው ብሎ መለሰኝ። አሁን ደግሞ እንደዚህ አይነት ጠርቶ በህይወቴ ውስጥ ጣልቃ የሚገባበት ምክንያት ነው። ሰላም ውዴቱ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው ዛሬም በኪያ ጉዳይ ነው የተመለስነው። እንግዲህ የኪያ ያስደንገጠችን ያለችበት ሁኔታ ላይ ነው የምንገኘው። በጣም ብዙ ነገር አኑም ብዙ ነገር እየሞከረ ብቻ ሙሉ ማለት ይችላልላችሁ ሙሉ ቤተሰቡ ብጥብጥ ያለበት ታይም ላይ ነው የምንገኘውና የሰማነው ነገር እንግዲህ እንዳያችሁት ከሆነ ኪያ ወደ ውጭ ልትሄድ ነው። ማትፈልገው ትዳር ስር ዲያስፖራ ልታገባ ምናምን ብዙ ነገር የተፈጠሩ ነገሮች አሉና ይሄ ሁሉ ነገር ደግሞ እያደረገች ያለችው ደግሞ ያለ ፍላጎት ምንም ሳትፈልግ ቤተሰብ አስገድዷት፣ እንደዚሁም ደግሞ ማታውቀው ምንም በማይመለከታት ጉዳይ በማያገባት ጉዳይ በቤተሰብ የመጣ ነው እየሆነ ያለው ነገርና ይሄ ነገር መስተካከል አለበት ብዬ ስላሰብኩም እንግዲህ ኪያ እንዳለችኝ እናትየው ማወቅ የለባቸውም። እናትየው ከሰሙ ምናምን ነገር በጣም ይታመማሉ ምናምን ስላለችኝ እናትየው ላለማሳወቅ ሞክሬያለሁ። ግን ደግሞ አክስትየውን ወደዚህ ጠርቻታለሁ። አክስትየው እየመጣች ነው። ያው ለመጨረሻ ጊዜ የተለያየ ነው እንግዲህ በአኑ ምክንያት ትንሽ ጥሩ ላይ አይደለም ያለ ነው። ከአኑ ጋር እንግዲህ አይታችሁት ከሆነ የሆነ ምግብ ይዛ ልትመጣ ምናምን ነገር ታቢውን ብዬ ጥሩ ላይ አይደለም ያለ ነውና ስደውላትም ምን አባፈለክ ነው የሆነ ብቻ ጥሩ ነገር የለንም። ያው የተለያየንበት መንገድ ለመጨረሻ ጊዜ ስንገናኝ በጥሩ አልነበረምና ግን እያንኑ ነገር ማወቅ ስላለብኝ እና ደግሞ ኪያ እንዳለችኝ ከሆነ በቃ የሆነ ንብረት ነበራቸው። እሱ ንብረት በቃ ይሄ ተበድሮ የነበረውን ነገር መመለስ ስላልቻሉ የግዴታ እኔን መውሰድ አለብኝ። ይሄ ደግሞ እንትን ይሄ የባሪያ ንግድ አይደለም ያለ ነው። አሁን በዚህ ዘመን ላይ አሁን ባለንበት ጄኔሬሽን ላይ እንደዚህ ነገር ልክ አይደለም። ንብረት መመለስ ካለበት ንብረቱ እንዲመለስ እናደርጋለን። ቤተሰቡን ሙሉ እናዋራለን። ያው ኪያ ያለችኝ ያለችው ብዙ ብር ነው ብቻ ማድረግ የምንችለውን ሙሉ እናደርጋለን እንጂ ማትፈልገው ሰው ጋር በዛ ላይ ደግሞ ስለ ሰውየውም ትንሽ ያው ሙሉ ለሙሉ መረጃ ባይገባልኝም ለማጣራት ሞክራለሁ። በጣም እድሜው ከፍ ያለ ሰውዬ በጣም እድሜው የሄደ ሰውዬ ጋር ያለ ፍላጎት መጋባት ማለት ልክ አይደለም እንደኔ። ስለዚህ አክስትየው ትመጣለች። ምንድነው የተፈጠረው? ምንድነው ማድረግ እንችላለን? በምን መልኩ ነው መፍታት ያለብን የሚለውን ነገር ከአክስትየው ጋር ለመፍታት እንሞክራለን። እንግዲህ እስቲ በምችለው አቅም ሞክራለሁ። ከፈጣሪ ከረዳኝ ደግሞ ኪያ ጭራሽ ፓስፖርቷንም ወስጄባታለሁ። ስልክ ሳወራቸው እናትየውም አክስትየውም ፓስፖርቱን እንደወሰድክበት ሰምቻለሁ። ማን ስለሆንክ ነው የወሰድከው? እንደዚህ ባል ታዲያ እንድትሄድ ነው የፈለጉት? እኔ በጣም ግራ የተጋባሁበት ጊዜ ነው ያለሁትና እስቲ አክስትዬ ከመጣች በኋላ ደግሞ ምንድነው ማድረግ ያለብኝ? ሲቀጥል እነሱስ ደግሞ ምንድነው ስለ ሰው ያለው ነገር መስጠት የሚችሉ ከሆነ ብሩ ብዛቱንም ማወቅ ፈልጋለሁ። ብቻ ኪያ እንዳትሄድ ማድረግ የምችልበት ነው መንስ ከነሱ ጋር ለማውራት ሞክራለሁ። እንግዲህ አጎትየው ጋር ስደውልለት አልሰራም። ያው እሱ መጀመሪያም እየፈላ አኗርን እንግዲህ መጥቶ ስለነበር እሱም ራሱን አስወጥቷልና ያው ልናገኘው አልቻለም። ያው እሱም አኗር መክሰስ አልፈልግም ምናምን ብሏል። ግን ቢሆንም ያው አጎትየውን በዚህ ጉዳይ ላወራው ፈልጌ ነበር። እንግዲህ አኗር መጨረሻ ላይ ደብድቦ ስለጠፋ አልገኘው አልቻልኩምና አክስትየውን ጠርቻቸዋለሁ። እስቲ አክስትየው ከመጣች በኋላ ደግሞ ምን ማድረግ አለብኝ፣ እንዴትስ ነው ችግሩ የሚፈታው የሚለውን ነገር ከሳቸው ጋር አወርተን ያው አንስማማም፣ ግን በምችለው አቅም ራሴን ንዴትን ዋጣ አድርጌ ጉዳዩ የኪያው ስለሆነብኝ እንደምን ብዬ ዋጣ አድርጌ ያው ወደ በኋላ ደግሞ ኪያንም ደግሞ ደውዬላት ትመጣና ኪያም ደግሞ ያለውን ነገር እስቲ እዚሁ ባለንበት ሶስታችንም ሰብሰብ ብለን የምንፈታበት መንገድ እናመቻቻለን። አብራችን ቆዩ። በጣም ጥሩ ተመልካቾቻችን፣ እንግዲህ ያው አክስትየውም መጣች። እስቲ ሰላም ምን ፈለክ? ምንም አይ ቁጭ ብለን እስቲ እናወራ። ለምን ፈልገኸኝ እንደሆነ ማወቅ ፈልጌ ነው። ያወሩኝ ነገርም አለው ስልክም ያወሩኝ ነገር ስላለ ብዙ መረዳት አይፈልግም፣ ግን ቁጭ በሉና እስቲ ረጋ በሉና አይ ከስንት ጊዜ በኋላ ደግሞ ድጋሚ ለምን እንደፈለከኝና የተደረገውንም ነገር እኮ አውቄያለሁኝ። እኔ ካንተ ጋር ክፉ ደግ መነጋገሩ ስለሰለቸኝ ነው ዝም ብዬ ተቀመጥኩ። ምን አለ መሰላችሁ ማዘር፣ እኔም ያው የተፈጠረው ነገር እኮ አውቀዋለሁ፣ ያለንበትም ሁኔታ በደንብ አውቀዋለሁ። ግን አሁን እንደዚህ ላወራችሁ የሚፈልኩበት ጉዳይ ስላለ
የኪያ ጉዳይ ሆኖብኝ እናንተንም መገኘት ስላለባችሁ ብዬ ስላሰብኩኝ እንዲመጡ አደረኩኝ። ስለዚህ ረጋ በሉና በምንችለው አቅም ለማውራት ለመግባባት እንሞክር። ይኸውልህ አሁን እኔ እና አንተ መግባባት የምንችለው የኪያ ጉዳይ ያንተ ጉዳይ አይደለም። ኪያ ካንተ ጋር በኪያ ህይወት ውስጥ አንተ ልትወስን ምንም ነገር አትችልም። የኪያ ጉዳይ ያንተ ጉዳይ አይደለም። በማያገባህ ጉዳይ ላይ ነው እየገባህ የምታንቦራጭቅብንና እንደፈለክ በፈለከው ቅያስ ልትወስደን የምትፈልገው። አሁን ምን አለ መሰላችሁ ረጋ ብለው ቁጭ ብለው የሚያወሩ እንኳን ረጋ ብለው ለማውራት እየሞከርኩ ረጋ ምለው እኮ አንተ የማያገባህን ነገር እንደማያገባህ አውቀህ ስትተውልኝ ነው። ቆይ ምን አደረኳችሁ? አንተ የማያገባህን ነገር አያገባኝም ብለህ መተው መቻል አለብህ። እንደማያገባህ በዚህ ልክ እያናንዳችሁ ያለው ጉዳይ ምንድነው? በህይወታችን ውስጥ ጣልቃ እየገባክ ነው። ለምን ፓስፖርቱን ስለቀማት ነው? ለምን ትቀማታለህ? እኮ እየነገርኩ እኮ ነው። ምን አገባህ አልኩህ እኮ። እንዴት ነው የማያገባኝ? እርሱ እንኳን አግብቶታል። ምን ያገባሃል አንተ? እርሱ ያገባውታል። ከኔ እኩል አንተን ማን አደረገክ? የእህቴ ልጅ ማለት ልጄ ናት፣ ያሳደግኳት። ለፈለኩት መዳር ከፈለኩት ማፋታት እችላለሁ። እሺ አንተን ማን አግብቶ ከዚህ ቦታ ላይ ማን አግብቶ አንተን ፓስፖርት ለፈለጉት ሰው ነው እንጂ ለምትፈልገው ሰው ነው እንጂ ለአንድ ሽማግሌ ወስዶ መዳር አይደለም። የምፈልገውንም ይሁን እኔ የምፈልገውንም ይሁን እኛ ነን የምንወስነው። አንተን እዚህ ውስጥ የሚያገባክ አሁን እኮ እናንተ ናችሁ ልጆቷን ጭንቅላቷን እየበረዛችሁት ያላችሁት። ምን አድርገን በረ ቤተሰብ እንዳትቀበል ከቤተሰብ እንዳትስማማ ከቤተሰብ እንዳትማከር አድርጋችሁ። ምን ማለት ነው? አሁን እኮ እኔ ያውልክ አሁን መቀመጥም መቆምም አያስፈልገኝም። ጉዳይክን ማወቅ አንደኛም ስለሰማሁኝ እስኪ ከራሱ ምን እንደሚመጣ ልወቅ ብዬ ነው ዝም ብዬ ያየሁት። ልጅቷ በእኛ ቤት ውስጥ ሆና ከኛ ጋር እንዳትወስን እናንተ በማያገባችሁ ማዘራው ምንም የሚያስጨው ነገር እኮ የለም። አንተ ለምን ጣልቃ ትገባላችሁ? ምን አገባካል? እንዴ ኪያ እህቴ ነች። ማግባት ባለብኝ መልኩ ሁሉ አገባለሁ ነው። ምንም አያገባክም። እስኪ ከህይወቷ አንተ ውጣ። እኛ የሷን ህይወት ማስተካከል ያቅተን፣ እኔ ማስተካከል ያቅተን። ለምንድን ነው አንተ ጥልቅ እያላችሁ? ቆይ ምንድነው? ቆይ ሲጀምር ነው እኔ አሁን ግራ እየገባኝ ያለው ምንድነው እየተፈጠረ ያለው? ይሄ ሽማግሌ ከታምታችሁ ነው የምትድሩት። ሲቀጥል ደግሞ እናንተ በምትሰሩት ነገር እሷ ምን አግብታት ነው የምትገባበት? ቆይ ይሄን ብርድ የተበደራችሁት እናንተ የተጨፈራችሁ ለጠፋችሁ ልጅቷ ለምን አገባክ? ምን አገባክ? አሁን ይሄ አንተ የቤት ስራ ነው። ይሄንን አንተ አሁን ይመለከትካል? ለምን ነው የማይመለከተኝ? እስቲ ለዚህ ጉዳይ አይመለከተም በሉ። ወደታች አድርጋችኋት። አንደኛ ነገር ከአኑ ጋራ ሃይማኖቷ እንደማይገጥም ታውቃለህ። እሱ እናውቃለን። ስለሆነ አሁን ለእናንተ ከሱ ጋር ሆና በህይወቷ የተጠቀመችው ነገር የላትም። ምንም አልተጠቀመችም። ሜዳ ላይ ከመጣል በጫካ ላይ ከመጣል ከመደብደብ ከመታገት ውጪ ሌላ ያገኘችው ነገር የላትም። እቺ ልጅ እኛ በፈለግነው መልኩ ድረናት ሰው መሆን አለባት ብለን ባሰብንበት መልኩ ሰው ልናደርጋት እናንተ አሁን የተባለው ካለው እኮ ውጪ እኮ አለ የሚባለው ሰውዬ እኮ የእርሶ ኩያ ነው አይደለም? ኢቭን ከእናንተ ራሱ ይበልጣል። ደጋግሜ ነገር ያቺ መታከል አንድ ፍሬ ልጅ እንዴት ነው ከሱ ጋር ምድሩት ነው? ያቻለው ደጋግሜ ነገር ሴት ልጅ እድሜዋ ይነስ እንጂ ወንድ ልጅ በልጧት ትዳር ብትይዝ ትከበራለች እንጂ አትዋረድም። እና ታዲያ ከጎረምሳ ጋር እንደናንተ በየጫካው መጣሏ ነው ጥቅሟ? መደብደቧ ነው ጥቅሟ? መታገቷ ነው ጥቅሟ? ምንድነው ጥቅሟ? እስኪ አንተ ስለጥቅም እኮ አይደለም እኮ እኔ አሁንም ቢሆን ነው የሚሉት። አሁን ይሄ ሁሉ ነገር ራሱ እኮ ሲያወሩ እኮ አስበውላት ነው የሚመስለው። ለእናንተ ለጥቅማችሁ ይሄ ሁሉ የተበደራችሁትን ብር መክፈል ስላቃታችሁ ቃላችሁን ለማክበር እናንተ ኪያን ህይወት ልሰጧት ነው እሷን ለመሸጥ። አሁን ይሄ እኮ እንሰጣታለን ሰው ይሄ እኮ ከሽያጭ እኮ የሰው ልጅ ይሄ የባሪያ ንግድ ከሚባለው እኮ አይተናነስም እኮ። እንዴትም በለው ሲወርድ ሲዋረድ የኖረ ልጅህን ለልጄ ሲወርድ ሲዋረድ የኖረ ባህላችንም ነው ወጋችንም ነው። ተከብራ ትኖርበታለች እንጂ አታፍርበት። አሁን እኮ እንደምሰማው ከሆነ እኮ ይሄ ሰውዬ እኮ ልጅ ለልጅ እኮ አይደለም እኮ ይሄ ሰውዬ ትልቅ ሰውዬ እንደሆነ ነው የምናውቀው። ትልቅነቱ ላይ ምን አዘለለ? ካንተም ጊዜ ሲደርስ ትልቅ ትሆናለህ። በቃ ትልቅነቱ ላይ እሷ ሲቀጥልች ልጅ ሳትፈልግ ለምንድን ነው የምትገባው? እናንተ ተበድራችሁ በጠፋችሁት ብር እሷ ምን አግብቷት ነው የምትገባው? አንተ አንድ ነገር እኔ ልንገርህ። እሺ ንገሩኝ። ወንድ ልጅ ነህ አይደል? ሴት ልጅ ወዳ አታገባ። ተወዳ ታገባለች፣ ከዛ ትወዳለች። ወዳ አይደለም ሴት ልጅ የምታገባ። እኔ እኮ ይሁን እሺ እኮ እኔ እኮ ወዳ ገባሽ አላገባች እኮ አይደለም እኮ አንደኛ በዚህ አሁን ባለንበት ተፈቀርና ታገባለች፣ ከዛ ታፈቅራለች። አሁን ባለንበት በግዴታ ብታገባም ታፈቅራለች። ውስጥ ስትገባ ኑሮ ስትይዝ ትዳር ስትይዝ ተወዳ ትግባ እንጂ መውደዷ ማይቀር ነው። ሴት ልጅ ወዳ ሄደች ባይወዳትስ? እንደዚህ አይነት ጋብቻ የለም። ሴት ልጅ ትወደዳለች፣
ትፈቀራለች ከተጋባች አሁን ስለ ትዳር አይንገሩኝ። እኔ አሁን ስለ ሰሩት ሴራ ብቻ ይስሩን ገሩኝ። ሲቀጥል ደግሞ ይሄ ብር ተበድራችሁ ምን ያህል ብር ነው? ሲቀጥል አንደኛ ምን አለ መሰላችሁ? ምን ያህል ብር ይሁን አንተን ይሄ እዚህ ውስጥ ጥልቅ የሚያደርግ ነገር የለም። እኛ ስንበደረው ተበደርን። መጀመሪያም ይወዳት ነበረ፣ ሊያገባት ይፈልግ ነበረ። ትልቅ ሰውዬ ጻለች። ምን ስለምን መውደድ ነው የምታወሩት? እኮ ለምንድን ነው? እሺ ይሁን፣ እሺ አይደለም። እኔ አሁን ምን አለ መሰላችሁ? እኔ እኮ ችግር የለውም እኮ ቤተሰብ ፈልጎ ሊደራት ምናምን ነገር ከሆነ እንደማመጣ አዳምጡኝ። እኔን ካላዳመጡኝ እኮ እንዴት ልንግባባ እንችላለን? አንደኛ እዚህም እንዲመጡ የፈለኩት ነገር የኪያ እናት እንድታቅ ስለማልፈልግ ነው። ይሄን ጉዳዩ እናንተም ሆን ብላችሁ እየደብቃችሁ ነው ያላችሁት። የኪያ እናት ብታቅ ትደራለች? ቆይ ሲጀምር የኪያ እናት እኮ አታውቅም ይሄን ጉዳይ። እደብቃችሁ ነው። ለምንድን ነው እንድታቅ አልፈለጋችሁት? ምክንያቱም እሺ ቢያውቁ እሺ እንደማይሉ ስለምታውቁ እኔ አሁንም አልነግራቸው ህመማቸውን ስለማቅ ህመማቸው ላይ ማባባስ ስለማልፈልግ ነው። ስለዚህ አሁን ምን አለ መሰላችሁ የጠራኋችሁ ምን ነኝ ሞራቱም ያለብኝ የምፈልገውም ነገር እኔ ባወራ ይሻላል። ምክንያቱም ለምን ጠራኋችሁ አታውቁምና አንድ የምፈልገው ነገር ይሄ ብር ምን ያህል ነው። ሲቀጥል ደግሞ ብሩን ከተበደራችሁ በኋላ ምን አድርጋችሁበት ነው? ብዙ ብር እንደሆነ ነግራኛለች። ይሄ ብር ነው እንደዚህ ብር ነው ባትለኝም ብዙ ብር እንደሆነ አውቄያለሁ። ያን ብር ምን አድርጋችሁት ነው? ሲቀጥል አንቺና ወንድሞች ቤተሰቦቹ በጠፋው ብር እሷ ለምን ነው የምትሸጠው? ንገሩኝ እስቲ። ይሄ ሰውዬ ትልቅ እንደሆነ እንዳልፈለገች እያንዳንዱ ነገር ያውቃሉ። አንተ አንድ ነገር ልጠይቅህ። እኛ ስንትም እንበደር እኔና ወንድሞቼ ተበደርን። ለምን እንደዋል ነው ላንተ የሚጠቅምህ ጉዳይ አይደለም። ችግር ነበረብን፣ ከባድ ችግር ነበረብን። ችግራችንን በሰዓቱ ጭንቀታችንን አየሄ ሰው ሰጠን፣ አበደረን። ካበደረን ወዲያ ደግሞ ይወዳት ነበረ። በቃ እኔ እንደውም ብሩንም አትክፈሉኝ፣ ቤተሰብ መሆን ነው የምፈልገው፣ ከእናንተ መቀላቀል ነው የምፈልገው። እንደውም የበለጠ ነገር ባረግላችሁ ይገባችኋል። እናቷንም ሁላችሁንም ውጪ ነው ማውጣት የምፈልገው። በተለይ እናቷን ውጪ ማውጣት ነው የምፈልገው። ይሄን ነገር ያውቁ ለምን ለጆ ይዳሩት አለ? እባክህን ዝም በለው እሱን። እኔ እንዴት አድርጌ በክፉ አታናግረኝ። እኔ ለምንድን ነው አንተ ቀስ እያትበረብረው? እኔ ክፉ አታናግረኝ። እሺ አዎ መበርበር ምናምን እኮ አይደለም እኮ ክፉ አታናግረኝ። እሺ ክፉ አላናግራችሁም፣ ችግር የለውም። እሺ እዚህ ትንንሽ ነገር አትለቃቅመኝ። ብስል ያለ መሰረት ያለው ብዙ ነገር አለ እኮ። ምን መሰረት ያለው? መሰረት ያለው አንድ ጣል ልጅ ወስዶ ለሽማግሌ መሸጥ እናቷ ጋራ አንድ ላይ በካናዳ በኩል አድርጎ አውጥቶ ሰው አድርጎ ያኖራቸዋል። እናትየዋም እያመማት ነው፣ ጥሩ ሕክምና ታገኛለች፣ ያሳክማታል። ልጅቷም ጥሩ ህይወት ትኖራለች። በቃ እሱ ቤተሰብነታችንን እናጠንክር አለ። እኛ ገንዘቡን መክፈል እንደማንችል ሲያቅ በቃ እኔ ገንዘቡን አይደለም የምፈልገው ከናንተ ቤተሰብ መሆን ነው የምፈልገው አለ። ቤተሰብ ቢሆን ምንድነው ችግሩ? እኔ ለነገሩ እኮ ምን አለ መሰላችሁ እናንተ ለልጅቷ ለንብረቷ እንኳን ያልተመለሳችሁ ለወንድሙ ያልተመለሳችሁ ለሰው ትመለሳላችሁ ብዬ ማሰብ የራሱ አንድ ጥፋት ነው። የበለጠ ንብረት ላይ እኮ ነው የምትወድቀው ልጅ። ምን ወርቅ ላይ እኮ ነው የምትተኛው። ምን ሆነክ ነው? ለምንድን ነው አስፍተህ ማታየው? አንተ እዚህ ተጣብቃ እንድትቀር እዚህ ደርክካ እንድትቀር ለምንድን ነው የፈለክላት? አንተ ውድቀቷን ለምንድን ነው የፈለክ? አሁን የወደድካት መስሎክ ነው እንደዚህ ዘባዝንኬ እንትን አኑንም አትወዱትም እሷንም አትወዷት። እንዴት እንደዛ አሉ? ብትወዳት ኖሮ እሷ ሰው መሆኗን አትጠላ። ዛሬ ውጪ ይሄድ ውጪ ያለ ሰው ያግባ ተብሎ እንዴት ነው ሰው የሚቃወመው? እንዴት ነው የምታስበው አንተ? እኔ እኮ አንደኛ ይሄ ሰውዬ ከእናንተ ጋር ጸላት እንደሆነ ነው የማውቀው። ንብረቱን አልመለስም ስትሉ ነው እሷን እያስገደደ ያለው። ሲቀጥል ደግሞ እሷን ደግሞ ተደጋጋሚ ጊዜ ቤቷን ቆይ እንደማመጥ እንደዛ ቆይ ምንም አወሳሰብ አይደለም። እሷን እያስፈራራ ያለችበትን የእናቷን ፎቶ እያላከ የቤተሰቧን ፎቶ እያላከ የአንዋርን ፎቶ እያስፈራራ አሁንም ቢሆን አንዋርን ትታ ከዚህ ሰውዬ ጋር ካልሄደች አንዋርን የምጎዳው የመጀመሪያው ሰው ነው። አዳምጡኝ። እያንዳንዱ ነገር ካሜራ አለ። እያንዳንዱ ነገር ያስጠይቃል። አሁንም ደጋግሜ የምነግራችሁ እኔ አሁንም እያልኳችሁ ያለሁት ነገር እርሶም እንዲመጡ ተናገረኝ። እኔም ከመናገር ወደኋላ አለ። እኔም ይሁን እንደፈለገ ይሁን፣ ግን እያንዳንዱ ነገር በመረጃ ይያዝባችኋል። የምታወሩት ነገር እያንዳንዱ ምድቱ ዛቻ፣ እያንዳንዱ ነገር ይሄ ነገር ዩቲዩብ ላይ ይለቀቃል። ዩቲዩብ ላይ ማስረጃ ሆኖ ይቀመጣል። እስኪ ህዝብ ይፈርደኛል። እንግዲህ አንተ ለቀኸው የሚያይ ሰው ይፈርደኛል። ምን ነው የሚፈርደው? የእህቷን ልጅ ለሀብታም ድራ ሀብታም መሆንን መለወጥን የወደደችው
ባለጌ ናት ይለኛል። እስኪ ወይ ደግሞ ጥሩ ሰው ስለሆነች ነው። ለእሷ ህይወት አስባችሁ ሳይሆን እናንተ የትም ዘላችሁ ለጠፋችሁት ብር ነው። እሱን የደረሰበት ያ ምኑን እስቲ ሲጀምር እናንተ ከዚህ በፊት የሰራችሁት እናስታውሳችሁ እንዴ? ስለ ንብረቱ እናውራ። እናንተ እኮ ናችሁ ይሄንን ዝም ብላችሁ መዘበዝኩት እንጂ እኮ እኛ ቤተሰብነታችን እኮ ቆርጦ አይጣልም እኮ። ንብረት ይቀራል፣ ንብረት ታፈራ። ነገርኩህ በሚገባ ቋንቋ። ወርቅ ላይ ልትተኛ ልትሄድ ነው። እስኪ ፓስፖርቷንም ልቀቅላት። በማያገባችሁም አትግቡ፣ ከህይወቷ ውጡ። ፓስፖርቷንም አልሰጣትም። ፕሮሰሱን እንደምን ነገር አይካሄድም። ምን ማለት ነው? ፓስፖርቷን አልሰጣትም ማለት ቁጭ በሉ። አሁን ምንም የሚያስፈራሩኝ ነገር የለም። ምን ማለት ነው? አልሰጥም ካልኩኝ አልሰጥም ነው። ያውልክ እኔ ማንንም እንደማልፈራ ታውቃለህ። እኔም ደግሞ እናንተን ማንንም አልፈራም። እኔም የእናንተን ዛቻና መሆን ያለበትን ከማድረግ ወደ ኋላ እንደማልል ልነግራችሁ። ስሙኝ፣ አዳምጡኝ። እኔ አሁንም ቢሆን የእናንተ ዛቻና ፍርሃት ምናምን የሚያስፈራራኝ አይነሱ አይደለም። አሁንም እዚህ የጠራሁት ወንድማችሁንም ደግሞ የገባበት ገብቻ አንደኛ አኗርን ለረገጠው ለእያንዳንዱ ነገር ወጥቶ አናግኘዋ ከተረበቀበት ይውጣ። ሲቀጥል ይሄን ብር የት እንዳደረጋችሁት እያንዳንዱን ነገር ፈልፍዬ አወጣዋለሁ። አይመለከትክም። አሁን ቀለል እናድርገውና ብሩ ብዛቱ ምንድነው? ከባድም አረከው ስለብሩ እቺ ልጅ እኮ መሄድ እኮ አትፈልግም። በእናትና በአባቷ ያስፈራራት ነው። ዝም ብለክ ነው ትፈልጋለች። ሞኝ እንዳትሆን ሴት ልጅ ፈልጋ አይደለም የምትሄደው። አንተ ታሻግራታለህ፣ ከዛ ትፈልጋለች። የሚመቻት ስታገኝ ትደናደዳለች። ማን ሆናችሁ ነው በሷ ህይወት የምትወስኑት? ማን ስለሆናችሁ ምን ፈልጋችሁ? አንተ ምናልባት ቤተሰብ በህይወትክ ውስጥ ላይ ወስንልክ ይችላል። እኛ ደግሞ በቤተሰባችን በልጃችን ላይ የምልጅ የሚበጃትን የምናቀላለን። ትላንትና የልሽጣት የነበረችው ልጅ ለንብረት ብላችሁ አንተ ነህ ያልከው። ለንብረት ብላችሁ አንተ ነህ ያልከው። እንደኛ ባንደር ስላት እኮ እኔ እኮ እናንተ እኮ ለንብረት ብላችሁ ነገር አድርጋችሁት ነበር እኮ። አንተ ነህ ያልከው። ልጅ ባለ ሀብት ትሆን ነበረ፣ ትወልድ ነበረ፣ ትከብድ ነበረ። እናንተ ናችሁ ሁሉ ነገር እንቅፋት እየሆናችሁ ከእናንተ ስላስጣላት ምን አደረገንኛ? ምንድነው እስቲ ይሄን ነገር አደረጋችሁ ባሉ ከእኔ እኮ አዎ ዞር ላረጋት ነበር። ማስመለጥማ በደንብ ነው ያስመለጥናችሁ። እናንተማ እጃችሁ ላይ ያስገብታችሁ እንደፈለጋችሁት ላረጋት ነበር ሐሳባችሁ። እኛ ደረስንለትና አስመለጥን። አሁንም ቢሆን ሰርጉን እንድትሰርዝ አረጋችኋት፣ ወደዚህ ያረጋችኋት፣ ወደዚህ በጠበጣችኋት። ልጅቷ መላቅጣ ሳጣችኋት፣ የውሳኔ ሰው እንዳትሆን አረጋችኋት። ቀድሞውኑን ራሱ እኮ ሰርጉን እኮ አይፈልጉትም እኮ ነው እንደተረዳሁት ከሆነ እኮ ሰርጉን ራሱ እኮ ቀድሞውን የሚፈልጉት እኮ አይደለም እኮ። አሁን እኮ ምን እንደምትፈልጉ ራሱ ታውቃለህ መሰለኝ። ያወቅከውን ነገር አውቄያለሁ ብለህ ያሰብከውን ነገር ጠርጥሬያለሁ ብለህ እኔ ያሰብኩትን ልታስወጣኝ እኔ አልነግርክም። ማድረግ ያለብኝን አደርጋለሁ። ሙያ በልብ ነው። እሺ አሁንም ቢሆን ነው የምላችሁ፣ ጆሮአችሁን በደንብ ከፍታችሁ ያስቀምጡ። ኪያን በምን አይነት መልኩ ነው ማትረፍ የምንችለው? ንብረት የሚፈልጉ ከሆነ ንብረቱን እንስጣችሁ። ምንድነው የምትፈልጉት? አንተ ማን ነህ? እኔ አሁን ይሄ ሰውዬ ሽማግሌ እንደሆነ እናውቃለን። ሽማግሌ አይደለም። ለምን የጃጀ በትር ያዛ አይሆንም? አንተን ምን አገባክ ነው? ልጅቷ እኮ እህታችን ነች። እኛ ማሳልፈን አንስጣትም። እህት እኮ ነች። በእናትህ ካሳልፈ ለባል ስጣታት። እድሏን አትዝጋባት። ወንድም እንዲህ አይደለም። እድል የሚዘጋ ወንድም አይደለም። እህት ከሆነች አንተ ለሌላ ዝም ብላችሁ እድሜዋን ማቅጨት ካልፈለጋችሁ ወንድም ከሆናችሁ ከመንገዷ ላይ ዞር በሉልን። እኛም እንዳራትና ትሂድና ይለፍላት። እናቷንም በደንብ ተንከባክባት ያዝ። እንዲሁ ዝም ብላችሁ እንቅፋት እየሆናችሁ ወንድም ነኝ የሚል ሰው መንገድ ዞር ይልና ባል ሲመጣ እንዳረበትኛ እናንተ ይሄ እንትና ይሄ ጆ ምናምን ይሄ አኗር እያላችሁ አትቀበጣጥሩብን። እኛ አዳምጠን በቃ ምንም አቋም የላችሁ ማለት ነው። ምንም አቋም የላችሁም። በቃ የሆነ እናንተ ብር የሚከፍል እንጂ ያገኛችሁ ያላገኛችሁ ሰዎች ይጣላችሁ። ትላንትና አንዋር ጋር ፈልጎም ከአንዋርና ኪያ ሃይማኖቷን ነው አይደለም አሉ። እሺ ተብለው ወደ ጆ ሲመጣ አሁንም ጆ ደግሞ የተሻለ ደግሞ ዲያስፖራ ደግሞ አሪፍ ብር የሚከፍላችሁ ታገኙ ደግሞ አንስታችሁ እቺ ልጅ ቃነች የሚከፍለን አይደለም። እሺ ምንድነው ሞኛቱ እናንተ ይሄ የነበረ ከልጅነቷ የሚያውቃት ከኛ ጋር የሚተዋወቅ በችግራችን ሰዓት የወንድሜ ልጅ ታሞ ነበረ። እኛም ክፉ ችግር ላይ ነበርን። ብር አበደረን። የተወሰነ መሬት ሽጠን ሰጠነው። ለካሱ ብሩም አልነበረም የሚፈልገው። እኔ ከብሩ የእናንተ ዝምድና ይበልጥብኛል። ልጆና መመኛታለሁ። ስለዚህ ላግባት አለ። አትቸኩል። ዝም ብለህ አዳምጥ እምነግርህን። እዚህ ጋር እኔ ሀብታም ብር ያለው ምናምን እያልክ አትለፍልፉ። እቺ ልጅ እናንተ ወንድም ነን ባዮች ናችሁ፣ እኛ ቤተሰብ ነን። እሱ ደግሞ ዝምድናችንን ፈልጓል። ብሩ ይቅርብኝ ቸግሮናል ቆየን ብለን ስንለው እኔ ብሩን አይደለም የፈለኩት እንደው እናንተ ልትፈላላችሁኝ እንጂ እኔ እኮ ቤተሰብነታችሁን ነው የምፈልገው። ከልጅነቷ ጀምሮ ስመኛት የኖርኩት ነኝ።
አላገባም፣ አልወለደም፣ ምን አላለም። ሴት ልጅ እድሜ የሚበልጣት ማግባት በሷ ተጀመረ እንዴ? ምን ነው በትር የያዘም እንኳን ወንድ ልጅ አገረዳ አንድ ፍሬዛ የ12 ዓመት ልጅ ያገባል እንኳን። እናትየው ለምን እንደታቀ ፈለጋችሁት? እናትየዋን ተዋት እስኪ፣ ከእናትየው ውረዱ እባክህ። ቴና ለጣት ልጇን አይደል እንደምትሸጡላት አልተዋት እኮ። እሱማ ገባኝ። አንተ ነህ መሸጥ ያልከው እና ምንድነው ይሄ? እንግዲህ ተመልካቾች እያያችሁ ነው። ካህኑ አርጋ ሃይማኖታቸው እንዴት አይደለም ምናምን ብለው ቤተሰብ ጣልቃ ገባ ምናምን ነገር ጆን እንድሯለን ምናምን አሉ። ከዛም እሺ ብለው ጆን ከዳሩት በኋላ አሁን ደግሞ ዲያስፖራው ደግሞ መጣ። ደግሞ ጆ የምን ሕፃን ልጅ ነው የምን ጆ ነው የምትሉኝ? ምንድን እየተፈጠረ ያለው? ምንስ ነው እየተካሄደ ያለው? ከጆ ጋራም ጋብቻ አይደለም። እንዴት ዝም ብለህ ቁጭ አለ። እባክህ ልጄ እባክህን ዝም ብለህ ካታስለፍልፈኝ። እሺ ምኑን ነው ማስለፈልፋችሁ? እኔ እኮ ጭራሽ ማስለፈልፈው ምን ነኝ? መሰሩቱም እናንተ ምን ድረስ ስለፈለፍኳችሁ? ምን ስላደረኳችሁ? አሁን እኮ አንተ በበሰለ አይምሮ ስለማታስብ። እሺ በበሰለ አይምሮ እንዳስብ። እሺ እኔ ፓስፖርቷን ልስጣት። እሺ እስቲ እናንተ እኔን አሳምኑኝ። ይሄ ጋር ልክ አይደለም በሉኝ እስቲ። ያለንክበት ቦታማ በእድሜ ታላቋ መሆኑን እኛ አይናችን እውር አይደለም እናውቃለን። ግን ደግሞ ሴት ልጅ በእድሜ ትልቅ የሆናትን ታገባለች። ሴት ልጅ የ5 እና የ10 ዓመት ልጅ አይደለም። ለምን 50 ዓመት አይበልጣትም? እሺ ይሁን፣ ምን ችግር አለው? ምንም ችግር የለውም። ይንከባከባታል፣ እንቁላል አድርጎ ይዛታል። ትንሽ ልጅ ናት ብሎ ይንከባከባታል እኮ። ሴት ልጅ እኮ እንስ ስትል ከባሏ እኮ ወንድ ልጅ ተንከባክቦ ይዛታል። እንዴ ምን ሆነክ ነው? ሴት ልጅ ደግሞ አፍቅራ አታገባም። ትፈቀራለች፣ ታገባለች፣ ከዛ ታፈቅራለች፣ ትወዳለች ባሏን። ይሄንን አታውቅም እንዴ? ካላወቅ ትልልቅ ሰዎች ጠይቅ። ምንድነው? በእናንተ አይምሮ አትሂዱ። ትልልቅ ሰዎችንም አማክሩ። ምንድነው? እኔ ትላንትና የሽጣችሁ የነበራችሁ ሰዎች ወደ ኋላ እንኳን ያላላችሁለት ለንብረቱ አልተመለሳችሁ። መሸጥ እያላችሁ አትደጋግሙ። አሁንም ለእናንተ ላጠፋችሁት ብር መከለያ እንዲሆናችሁ እቺ ልጅ እንደማትፈልግ ያውቃሉ። ልጅ ተኝታ ታማን ያለችው ወደድክም ጠላም ታገባለች ትሄዳ። በቃ ግን በፈጠረክ በጉልበትክ አምላክ እንደው በመድኃኔዓለም ይዣለሁ ከነጀሌዎችክ ካጠገቧ ዞር በሉልኝ። እስኪ ለቀቅ አርቋት አንድ ጊዜ። ወሬትም አንለቃትም። ሲቀጥል ደግሞ እሷም እዚህ እየመጣች ነው። ትመጣለች፣ እዚህ ትመጣለች። በዙሪያዋ ትዞሩ የለ ትመጣለች። እዚህ አሁን ለምን ትጠራታለህ? እያንዳንዱ ነገር ፊት ለፊት ታወራለች። ጠርተህ ከዛ እሷንም ጠርተህ ልታባላ። አዎ መሆን ያለበት በሙሉ እያንዳንዱ ነገር ይሆናል። መሆን ያለበት መደረግ ያለበት በሙሉ ነገር ይደረጋል። እንደምድራት እሷም አሁን እኮ አይምሯም እናንተንም ይታዘባል። አሁን እኮ በግድ እኮ አይደለም እኮ እድሜዋን አትጨርሱባት። እናንተ ከትላንት ወዲያችን ልጅ ታስገድሉ የነበራችሁ ሰዎች አሁን ዞራችሁ ለሷ አስባለሁ ማለት ራሱ ልክ ነው። አንደኛ እኮ በደንብ ነው የምናውቀው። እሱ እንዳላችሁ በሉት። እሺ እናንተ አሁን እኮ ልክ ከሆናችሁ እናትየው ለምን እንዳታውቅ የፈለጋችሁት? ከእናትየው መደበቅ ለምን ተፈለገ? ዝም ብለህ ቁጭ በል አንተ። እናትየው ለምን የሚያማታረ ምን ነገር ልጇን ነው እየደራችሁ ያለች። መጨረሻ ላይ ታውቃለች። በቃ አንተ ሲያልቅ ሁሉ ነገር ሲያልቅ እናሳውቃታለን። ምን እኛ በሳጥን አሽገን አይደለም እንልካት። እናትየው እኮ መጨረሻ ላይ ማውቀው አይቀርም ታውቃለች። እሺ ሲያልቅ ሁሉም ነገር ሲጠናቀቅ ሲያልቅ ታውቃለች። አሁን እንትን እየገባችሁ የምትበጠብጡብኝ እናንተ ናችሁ። እናንተ ዞር በሉልኝ እኮ የምንበጠብጠውም ጭራሽ እኛ ነን። ጭራሽ መሀል ላይ ገብተን እየበጠበጣችሁኝ ነው። ልጅቷም ኑሮ እንዳትኖር እኛም እቅዳችንን እንዳናሳካ እየበጠበጣችሁ ነው። አትበጥብጡኝ ጭራሽ። እንግዲህ በጣም እኮ ነው የሚገርመው እኮ ጭራሽ አሁን እናንተ የምትሰሩት ስራ ጥሩ ስራ ሆኖ በጥባጮችም እኛ ነው የምንሆነው። በጥባጮች ናችሁ። በጥባጮች በሰው ህይወት ጣልቃ እየገባችሁ በጥባጮች በሰው ኑሮ የራሳችሁ ኑሮ የላችሁም እንዴ? ኧረ በስመ አብ ሰው የራሱ ኑሮ የለውም እንዴ? በሰው ህይወት ሁሉ ጊዜ በኪያ ዙሪያ ምን ነው እናንተ ተወት አርጓት። በኪያ ዙሪያ እኛ እንስራ በቃ። ስሙኝ፣ እኔ አሁንም ቢሆን ነው የምላችሁ፣ ደጋግሜ የምነግራችሁ ነገር ነው የማላችሁ። ኪያም ነው ሄሎ ወይ ኪዩ ደወለች። በታች የባለፈው ቦታ ካህኑ ጋር ነበራችሁ። ኖ እሱ ጋር ስሙኝ ማዘር፣ አሁንም ደጋግሜ የምነግራችሁ ነገር ማለት ነው። ከዚህ በኋላም ጆሮአችሁን ከፍታችሁ ትሰማላችሁ። ልጅቷ ትመጣለች፣ እያንዳንዱ ነገር እናወራለን። ሲቀጥል እያንዳንዱ የምታረጉትን ነገር እያንዳንዱ ታወጣላችሁ። ከመጀመሪያው ጀምሮ ይሄ ብር ከሰውየው ተበድራችሁ ኪያን በግድ ያለ ፍላጎቷ ወደ ውጭ እንድትሄድ የምታረጉበት ብር የት ነው? እሺ ብሩትን ያደርጋችሁት ምን አገባክ? ምን ይመለከትካል አንተ በኔ ብር?
እንዴት ነው የማይመለከተኝ? ምንም አይመለከትም። እናንተ ወስዳችሁ በጠፋችሁት ብር ነው እሷ እየተንከራተተች ያለችው እኮ። አይመለከትም። እናንተ ወስዳችሁ በጠፋችሁት ብር ነው እሷ እንደዚህ የምትንከራተተው። አይመለከትም። ምንድነው አንቺ እነዚህ ሰዎች ከህይወትሽ ማታስወግጁ? ምንድነው እንዴ? ቢሮ ሄጄ ውሻ አድርጎ አኗርን ልገይ ነው ብሎ መለሰኝ። አሁን ደግሞ እንደዚህ አይነት ጠርቶ በህይወቴ ውስጥ ጣልቃ የሚገባበት ምክንያት ምንድነው? ምንም አይደለም። የሆነ ነገር ይናገራሉ። ምንድነው የምናገረው?